አንዴ ቆይ እሷ ትጨርስ ብሎ እሷ ትጨርስ። አዳምጪ እንደገና ነው ቁጭ ያውልሽ አዳምጪ እሷ ትጨርስ። ቆይ ያው ስማ ማን ነው ጃይታታል ታሚ እንዲህ ሴትነቷን እንደጠላች የ18 ዓመት ልጅ ከደሴ ድረስ አምጥቶ ነው ዱባይ ውስጥ የደፈራት ያስደፈረቻት የጃዛ ቤት አከራይዋ ናት። ታሚ ያንን ያስያዝነው ልጅ ገባል። ስንቱ ሴት ነው ሴትነቱን የሚጠላው በእነዚህ ቆሻሻ አንዳንድ ወንዶች ምክንያት ማለት ነው። ሊሰሩ መጥተው ትንሽ እስቲ ለቤተሰቤ ደሞዝ ከተጨመረልኝ ብላ ጠፍታ ከመዳን ቤት ትንሽ የ200 ብር ልዩነት አለው ቤተሰቤ ጋር ነገ ቶሎ ተለውጬ እሄዳለሁ ስለሚሉ ሴቶች እናቴ ትሙት ፎዚ ያችን ልጅ ብታያት እኮ ያቺ የመጀመሪያዋ እኔና ታሚ ወሰርናት ፖሊስ ጣቢያ የተደፈረችው ልጅቷ ትንሽ ልጅ ናት። ቤተሰቦችሽ የት ናቸው ስንላት ወሎ ናቸው አለች። በጣም ትንሽ ልጅ ናት። ታሚ አይቷታል። ትንቀጠቀጣለች። ይሄ ታፏን እንዳለ ልጦታል። እንዲህ ነው የምትለው ህመሟን ለማስረዳት እርቧት አፏ ደርቆ ውሃ እንኳን ጠጪ ስንላት ፈርታ በወገኗ በራሷ ማለት ነው። ፖሊሶቹ እንዴት እንዳከበሯት እድሜ ለታሜ ታሜ ሄዶ በሚችለው ቋንቋ ሲናገር አክብሯት። ፖሊሶቹ መኪና ይዘው መጥተው ነው አስገብቷት። ልጁ ተጠርቶ ሲጠየቅ ታሜ ምንድነው ያለው? እኔ በኖርማል አይደለም የደፈርኳት እጄን ነው ማህፀኗ ውስጥ ያስገባሁት ብሎ ነው የተናገረው። እዚህ ይሄንንም ደግሞ መቀመቅ ገብቷል። ቀጣይም ደግሞ ስትመጡ መቀመቅ ትገባላችሁ። ኢማራት ኢትዮጵያ አይደለችም። ኢማራት የህግ ሀገር በህግ የምትመራ እንጂ ይሄ በጉቦ ሰጥተክ የምትመራ አይደለችም። ኢትዮጵያ ውስጥ አሲድ ደፍታችሁብን በቢላ ወቅታችሁን አርዳችሁን የፈለጋችሁትን ነገር አድርጋችሁን የኢትዮጵያ ወንዶች አብዛኞቻችሁን እያልን አይደለም። እና ታሜ እኛ ወንድ የምናውቀው ታምራትን ነው። ወንድ የምናውቀው አሉ እንደነሳይ ባለቤት አሉ ወንዶች የሚባሉኛ ብዙ የምናውቃቸው ወንድ እነ ብሬክስ ዘሃበሻ አሉ ወንዶች እና አብርሽ የቄሮ አሉ ወንዶች የምናውቃቸው ወንዶች እነዚህ ናቸው። ለወገኖቻቸው ሮጦ የሚደርሱ ወንድ ማለት ለኔ እነዚህ ናቸው። ከዛ ውጪ ግን ሴት ልጅ ላይ ሰው ሀገር መጣችሁ እጃችሁን ሰንዝራችሁ በዚህ ደረጃ ስታደርጉ እኛ ደግሞ መሄድ እስካለብን ኢትዮጵያ ነው። ፖሊሶቹ እንዴት እንዳከበሯት እድሜ ለታሜ ታሜ ሄዶ በሚችለው ቋንቋ ሲናገር አክብሯት። ፖሊሶቹ መኪና ይዘው መጥተው ነው አስገብቷት። ልጁ ተጠርቶ ሲጠየቅ ታሜ ምንድነው ያለው? እኔ በኖርማል አይደለም የደፈርኳት እጄን ነው ማህፀኗ ውስጥ ያስገባሁት ብሎ ነው የተናገረው። እዚህ ድረስ እኮ ደፍረው የሚናገሩ እኮ ናቸው። እኔ እኮ የሚያመኝ እኮ ፎዚ ስለነዚህ ምስኪን ሴቶች አለማፈራቸው የ300 ብር ልዩነት ለማግኘት ከመዳን ቤት ጠፍተው ለመስራት ብቻ አላማ አድርገው የወጡ ሚሊዮን ምስኪኖች አሉ። ስለነሱ ነው ፎዚ ኢጃዛ ቤት ወጡ ስትያቸው የኛ ልጆች አይሰሙሽም። ዛሬ ጥሩ ቢሆንላችሁ እድሜ ልኩን ጥሩ አይሆንም። የወንድ ኢጃዛ ቤት በአጠቃላይ ባለትዳር ኢጃዛ ቤት አትቀመጡ። የኛ ልጆች አይሰሙሽም። አልጋ ላይ በስተት ቁጭ ብትል ደፍሮ ደብድቦ አባረራት። ዱባዮች ምን ይሻላችኋል? አስቡት። እንደው ወንዶች ግን በምን እንሰራው ቃችሁን? አልጋ ላይ ተቀመጥሽ ብላችሁ አልጋ ላይ ይዋውን ደብድቦ ነፍሷን ምን ትላለም? እቺ ተደፈረች የተባለችው ልጅ ወንዶች እቃችሁን በምን እንቋጥረው? እንደው በምን በገመድ ይቋጠርቃችሁ? በገመድ ተቋጥሮ ራሱ ማይተኛ ቃ ምንድነው የሚሻላችሁ? ቆይ እንዴ መጠየቅ ልመዱ እንዴ። ጥያቄን ማን ገደለ? እናትዬ ታማልያለሽ። እንደው አነጋገሩን ባታቁ ወሲብ እንትን እንበል እንፈጽም በላት። አልፈልግም ወይ ፈልጋለሁ ነው። አልጋ ላይ በሰተት የሆነ ሴት ልጅ ስትቀመጥ አርገኛለች መስል እየሄድክ ትሰካላችሁ። እንደው ምን ይሻላችኋል ወንዶች? ኢጃዛ ቤት ለሴቶቹ ተውትና የወንድ ስራ ስሩ። ኢጃዛ ቤት በሚል ምክንያት ሴቶችን እየሰበሰባችሁ ነገ የሆነ ሰዓት ላይ ብልጭ ሲልባችሁ ወይ ጠጥታችሁ ወይ የሆነ ነገር ብልጭ ሲልባችሁ እነኚህ ልጆች ተደፈሩ እየተባለ እንደዚህ በጣም በቃ አሰቃቂ በሆነ ሁኔታ እንደዚህ አይነት ሁኔታ ላይ አትጣሏቸው። የእውነት በጣም አሁን እየመረረና እያስጠላ ነው ያለው ይሄ ነገር። ቤት ዋላችሁ? ሰላም አንተና አስገብ የሚሉት? አዎ እኔ ነበርኩኝ። አዎ እንዴት ናችሁ? ሰላም ነው አለን። በጣም ያው በኢትዮጵያ ሕዝብ ስምና
በልጅቷ ቤተሰብ ስምም ሆኜ ባሉ በአካባቢ በወላይታ ተወላጆች ስምም ሆኜ በጣም ከልብ በጣም ነው ማመሰግናችሁ። በጣም የሁላችንም እንባ ነበር። ያው የነበረው ነገር በጣም ያሳዝናል። ያው እናንተ ደግሞ እስካሁን በቋንቋ ስለምናወራ እኛ በቋንቋ ብዙ ልጆች ከነገሮች ሁሉ መፍትሄ ይዞ እንደመጣ ብዬ ነው ማስበው። በጣም ነው ማመሰግናችሁ። ምንድነው አንደኛ የተደራጀ ኃይል አለ። እንደ ደቡብ ከደቡብ አካባቢ በጣም የተደራጀ በአንድ አካባቢ በአንድ ሻርጃ አካባቢ ላይ ተከማችተው የአንድ አካባቢ ልጆችን የማጥፋት ሴራ የሚሰሩ የተደራጁ ቡድኖች አሉ። በጣም የተደራጁ ማለት ነው። በቋንቋ አንድ ሆኖ ጉልበታቸው አንድ ሆኖ አነጋገራቸው መዝገባቸው አንድ ሆኖ በአንድ መዝገብ የሚሰሩ ልጆች አሉ። ዛሬ የልጅቷ ህይወት እንደዚህ ሊያልፍ ስል በዚህ በአጣዳፊ ሁኔታ ላይ ሁሉ ስለተረባረበ እውነት እንዳይመስላችሁ በጣም ማለት ነው። የልጆች ብር የዛ በላይ በቋንቋችን እያወራን ብዙ ልጆችን ለማስታረቅም እንኳን ብር ሞክረናል። ነገር ግን ብር የሚቀበሉበት የክፍለ ሀገር ልጆች ናቸው። እነዚህ በጣም የመናገር አቅማቸው ሳይንስም በተለያየ ነገሮች ላይ ሁሉ ነገሩ ላይ ወጥ ብሎ ነገሩን የመከራከር እንትን የላቸውም። ከዛ የተነሳ ልጆቹ ይናገራሉ። ስለዚህ ወደኛ ደግሞ ያመለክታሉ፣ በቋንቋችን እንጠይቃለን። ነገር ግን ሲቀበሉ ብሩን በሌብነት ነው፣ በሌላ ሰው አይዲ በሌላ ሰው አካውንት ያደርጋሉ። ያ ሰው ደግሞ የሀገሬ ልጅ የለም እንደዛ የሚያጠቋችሁ የሚያውቋችሁ የሰፈሯችሁ ሰዎች ናቸው። የሀገሬ ልጅ ነው፣ ጎረቤቴ ነው፣ የሰፈሬ ልጅ ነው አትበሉ። ብር ወደ ሴጣንነት ይቀይራል። አንደኛ። ሁለተኛ ነገር ደግሞ ከአንድ አካባቢ መጥታችሁ ከአንድ አካባቢ አብራችሁ ተሰዳችሁ ከአንድ አካባቢ አብራችሁ በልታችሁ ጠጥታችሁ በቀደመታ ያን ልጅ በጩቤ ጭቅጭቅ አድርጎ የወጋው ሀቡ ቤት የተረዳው የደቡብ ልጅ ነው። የአንድ ሰፈር ልጆች ናቸው እነሱ። አሁን ቻርጃ ላይ አብዛኞቹ እያስቸገሩ ያሉት እነዚህ ናቸው። አንደኛው ይህንን ነገር ተው። ሁለተኛ አብዛኛው የደቡብ ልጆች አሁን ለምሳሌ የወላይታ ልጆች በጣም አንጀትሽን የሚበሉሽ ሙኒት አሁን በጣም ብዙ ብር ወደ 154,000 ድርሃም ያስመለስኩላቸው ሙኒት። ከዚህ ውስጥ 4ቱ ናቸው ከሌላ አካባቢ ከአዲስ አበባና ከወሎና አንዷ ደግሞ ከመቀሌ ነው ብቻ እንጂ ሁሉም የወላይታ ልጆች ናቸው። ጭውትሚ አማርኛ አይችሉም። ሙኒት እንዴት እንደሚያሳዝኑሽ ስብርብርብርብር እያደረጉ ነው። እንትን ከመዳን ቤት ያስጠፏቸዋል። ልክ እንደመጡ ከመዳን ቤት ያስጠፏቸዋል። ቢዝነስ ነው የሚሰሩባቸው። አይሰሙም። መሲ አንዴ ሙኒት እዚህ ጋር ኮሜንት ላይ አንድ ልጅ አለሽ ያልሆነ ኮሜንት እየጻፍሽ ያለሽው። እውነቱን ለመናገር ትላንትና በዚች ልጅ ጉዳይ ላይ በጣም ትብብር ሲያደርግልን የነበረው 21 የሚል እንትን ፕሮፋይልሽ 21 የሚል አንቺ አሁን ልጁን እንትን እያልሽ ነው ያለሽው እና በጣም ትብብር ሲያደርግልን የነበረ ከጎናችን የነበረ ልጅ ነው። ቅድም እየነገርኳችሁ ነበረ። መሲ በረደኝ ብላ ስትለው በጣም ተጨንቆ ማሊያውን አውጥቶ የደረበላት ልጅ ማነው? ናቲ ተመስገን። እኔ አለ ትላንትና አይቼው አላውቅም ይሄንን ልጅ። ፎዚ ናቲ ትናንትና የልጁ ፓስፖርቱን ሁላ እስከሚሰጥ ድረስ ዋጋ እንደከፈለ እኔ መዘርዘር ስለማልፈልግ ነው። አማዶ ሶሪ እኔ አማዶ ይኸውልህ መዘርዘር ስለማልፈልግ ነው። ግን ደግሞ አንዳንድ ጊዜ ክሬዲት ሊወሰድበት የማይገባው ሁኔታ ላይ ክሬዲት መወሰድ የለበትም። በጣም ትልቅ ትብብር ሲያደርግልን የነበረ በጣም በብዙ ነገር እንባው እንዲህ አይኑ ላይ ዱብ ሲል ነበር እና ሌላ ፐርሰናል ኬዝ ካላችሁ አላውቅም። ግን እኔ ትናንትና በሱ ድጋፍ ነው አለዚህ ሙፎዚ መሲ ሜንሽን ታደርጉ ፎቶውን ሰውን ብሌም ሲያደርጉ አትስሚ። አጀንዳ ያለው ሰው ችግር የደረሰበት ሰው መጥቶ ሰውን ሲረዳ ሳይሆን የሚናገረው ነገ መጥቶ መስዬ ትላንት ተሌ የተባለው ሲረዳሽ የነበረ ሰው እንዲያርጓል ብለው ይምጡ። አንደኛ አሁን ሰማሙ ባሲል ይግባት በሉ ናቲ ልጆች በአላባ ደላሎች እቤት እስኪደርሱ ድረስ ይጠብቁና እቤት አድርሰዋቸው አንዷን ስራ ልትገቢ ነው ይልና ያወጣና ከዚህኛው የጃዛ ቤት አንስቶ ሌላኛው የጃዛ ቤት ይደፍራትና ሌላ የጃዛ እኔ ቤቴ ድርጅ መጣች። እኔ ቤት ደላላውም ያላባ ልጅ ነው መጣች።
ለተወሰነ ጊዜ። አንዲት ልጅ ደግሞ አለች እግሯ ይሄ አንድ እግሯ ወደኋላ ይዞረ ነጋ መጣታለሁ የአክስቷ ልጅ 350 ሺህ ብር ተቀብላ ልካት ብሩን መልሺ ስላት የሀዲያ ልጅ ናት የአክስቷ ልጅ ናት የሸጠቻት አምጥታት እዚህ ሀገር ይሄ አንድ እግሯ ወደኋላ ዞሮ ነጋ መጣታለሁ እሷን ስታዩት ማለት ነው እመቤቴ እንዴት እንደምታሳዝን ብሯን ለምንም ሚና ገባሽ አንቺ በቤተሰብ መሀል አለች ገደል ትግባና ልጅቷ እዚህ እግሯ ዞሮ መራመድ አትችልም እንዴት ስራ ትስራ ፓስፖርቷ ራሱ እጇ ላይ የለም ማረም መስዬ መካከላቸው ደግሞ መልካም ሰው አለ ቢያንስ 25% እንበለው 75ቱ መጥፎ ቢሆን አምጡ ፎቶአቸውን አምጡ ማንነታቸውን እስከ ፋሚሊያቸው ድረስ ዋጋ እንዲከፍሉና እንኳን አልተንቀሳቀሰም እንደዚህ ሊቭ ላይ ቁጭ ብለው ነው ሲጮሁ የነበረው ይደግፋታል እንጂ መንቀሳቀስ የለባችሁ ሰው ይደብቋቸዋል ገባሽ ስለሚደባበቁ ነው መስዬ ታያለሽ ሰሞኑን ቆይ አንዳንድ ነገር ማሳይሽ ነገር ሊኖር ይችላል ኖርማሊ የሚኖሩት አኗኑር ጌታን ስትያውቱ ነው የምትሉት እንዴ እኔ ያለውኝ እኮ ያለሁት እዚህ አካባቢ ነው አጠገብሽ ነው ያለሁት መሲ ባይዘው ትንሽ ነው የምርቀውና አኗኑራቸው ኢትስ ኖ ፌር አይደለም በቃ ሴቶቹ ንቁ በቃ እንደዚህ እየተነገረ ሚዲያው እያወራ በወንዶቹ ብቻ ማንፈርድበትን ኬዝ ነው ግን ቢሆንም ስትመጪ መሲ ሰውነሽ እኮ እያወራን ነው ብዙዎቻችን እኮ በሚዲያ ተገናኘን ሴቶች እኔ አሁን ሀሳቤ ወስኑ ነው ራሳችሁን እሳት ውስጥ አትስፈቁት ከወንዶች ጋር በታሪክ አትኑሩ አትሸወዱ በቃ ከዚህ በኋላ አብረው ይኖራሉ በፍቅር ነው የሚኖሩት የሚገርምሽ ያው ውስጥ ያለውን ጉድ እንግዲህ ቤት ይሸፍነው እግዚአብሔር ምስክሬ ነው ከሆነ በኋላ ነው ወደ ሚዲያ እየተጫያለው እርስ በርስ ይሸፋፈኑታል ቋንቋቸው አይገባንም ባይዘው ያው ነው የአማርኛ ተናጋሪ ኦሮምኛ ሰማለው እንግሊዘኛ ሰማለው እንጂ የራሴ ቋንቋ ነው አይደል የነሱን ቋንቋ ስለማልሰማው አያቸዋለሁ ፉል ቢልዲንግ ጉድ ማለት ይችላል አምዶምም ማለት ነው አንድ ነገር ልንገራችሁ የዚች ልጅ መደፈር እንደ ደቡብ ልጅ ወይ ደግሞ እንደሆነ አካባቢ አድርጋ የመላ ዓለም የሴት ልጅ መደፈር ነው የሆነ በሆነ ቦታ እንዳታጥሩት አረብ ሀገር ያለች ሴት ድንበር የላትም ዘር የላትም ሃይማኖት የላትም ምንም የላትም ይሄን ስላችሁ በደሏ ለሁላችንም ያመናል ሃይማኖቷ ምንም ይሁን ብሔሯ ምንም ይሁን ስደት ላይ እስካለን ድረስ የአንድ እናት የአንድ አባት ልጆች ነን አምዶም እኔ እህትክ ነኝ ናቲ እኔ እህትክ ነኝ ገባክ ወንድሜ ነህ ለኔ እኔ ነገ ስወድቅ ናቲ እኔን ልታነሳኝ ነው የሚገባው እኔ ነኝ አንተ ነህ ለኔ ወገኔ እኔን አትደብድበኝ እኔን አትግደለኝ እኔን አትድፈረኝ ሳልፈልግ ሰውነቴ እየሸከኩ አትድፈረኝ እኔ ናቲ ነገ ወድቆ ሄጄ ካላነሳሁት ማንም የለም እናትና አባቶቻችን እኮ አብሮ አልተሰደዱም እዚህ ያለን ስደተኞች የእናትም የአባትም በቃ የአንድ እናትና አንድ አባት ልጆች ነን ስደት ላይ ልጅቷ ከደቡብ ትምጣ ከአማራ ክልል ትምጣ ከትግራይ ክልል ትምጣ ከየትም ይሁን ለምን ባንግላዴሽ አትሆንም ብትደፈር ሮጬ ደርስላታለሁ መክፈል ያለብኝ እንከፍልላታለን ነገር ግን አንዳንዴ የደቡብ ልጆች ከኛ ጎን ልትቆሙ ይገባል ልትጠነክሩ ይገባል አማርኛ እንኳን በአሁንኛ አንዳንዴ የሚያስተረጉምልን ልጅ እኮ ሰው ያስፈልገናል ጁዬ በቀደማውን ሳሪ ጋር የመጣችሁ ልጅ በደንብ አማርኛ አትችልም የደቡብ ልጆች የት ናችሁ ለምንድነው ከኛ ጋር ማትቀራረቡት ኑ እናንተ ቢያንስ እኛ ጋር መጥተው ሲነግሩ በኦሮምኛ ስሽ እንትን እንላለን የደቡብ ቋንቋ ትንሽ ከበድ ስለሚል መጥታችሁ ልታብረው ከጎናቸው እንቆማለን ከደቡብ ስለመጣች ከአማራ ክልል ስለመጣች ከኦሮሚያ ክልል ስለመጣች ኖ ከየትም ትምጣ ለምን ባንግላዴሽና ህንድ አይሆኑ የሴት ልጅ መደፈር የሴት ልጅ መቋሸሽ የሴት ልጅ ምንም ማለት የሁላችንም ህመም ነው ኢነፍ ኢዝ ኢነፍ ዱባይ ውስጥ መጣችሁ ወንዶች አትግማሙ የአንዲት ሴት ልጅ በነገራችን ላይ እኛን የምትፈሩን ስለነቃን አይደለም እኛን የምትፈሩን ህጉን ስለምናውቀው ጭምር ነው እዚህ ገስት ላይ ያለ ነው በመደዳ የምታዩን ህጉን ስለማውቀው እኛን አትዳፈሩም እናንተ በምንድን ነው የምትመጡት ፎቶ በመዘቅዘቅ ሙኒት ሌባናት ሳሪ ሌባናት ፎዚያ ሌባናት ሚሚ ሌባናት ናቲ ሌባ ነው ጁ ሌባናት ታምራት ሌባ ነው ሀቢባ ሌባናት በማለት ነው የምትመጡ ሌባ አይደለም ነፍሰ ገዳይ ናቸው በሉን እኛ ግን ጥም መንቃት እስካለባቸው ድረስ እህቶቻችንን እናነቃቸዋለን በነገራችን ላይ አብዛኛው የዱባይ ውስጥ ወንዶች ቢዝነሳችሁ ተመቷል ሙከየፍ ስር ተኝተው ሄሎ ማሬ ድሮ መዳም ኢጃዛ አልፈቀደችልሽ የምትሉ ወንዶች አጋሰሶች የለም እንጀራችሁ ጎሮራችሁ ደፍነኗል ብትበላ ሴት አትኖርም ዱባይ ውስጥ ከዚህ በኋላ አሁን ብር ስትከለከሉ መደብደብ ጀምራችኋል እንፋለማችኋለን ከየትም አካባቢ ትምጣ እኔ ለንገራችሁ ስደት ላይ ሁሉም የአንድ አባት የአንድ እናት ልጅ ነው ብዬ ነው ማምነው ሙሽ በብሔሯ በማንነቷ ምናምን ነው ወይ የአንዲት ልጅ መደፈር የዚች ልጅ ቁስል የኛ ህመማችንም ስለሆነ ነው
ልጁን መቀመቅ እንዲገባ ያደረግነው። ፓወራችን ደግሞ አይታችሁታል። ደፋሪ ሞን ደላላ የጃዛ ቤት አከራይ ሞን ምንም ሆኖ ፓወራችንን በደንብ ታውቁታላችሁ። ኦኬ ህጉን ስለምንከተል ማለት ነው። ስለዚህ ናቲ ይኸው ናቲ መጥቷል። ናቲ ቆራ በትልቁ ታባቸውን እንትን ማለት ያቄ ትላንትና ላደረከው ነገር አንድም ልናመሰግን እንዳንተ አይነት ወንዶች ይብዙ ኢማራት ላይ ገባክ። እንደናንተ አይነቶች ወንዶች ይብዙ። እንደዚህ ደግሞ ቀሚስ ለባሾች የገዛ እህቱን ደግሞ ደብድቦ የሰው ሀገር መጥቶ እስር ቤት ውስጥ የሚበሰብስ ወንዶች ደግሞ አንቺ ዝተት እንደናታሚ አይነት ወንዶች ኖ አውቃ ነው እንትን እንደዛ የሚሉት ወንዶች ናቸው። ፌክ አካውንት መጥተው ነው እንጂ ገብታ ከፈለግሽ ታውራ። አራት ተወረም እኛ እንትን አይደለንም፣ ፋዲ አይደለንም። ባቸው ሰዎች በግላቸው ይምጡ። ሞሽ የልጅቷን አጀንዳ ኢማራት ላይ ወንጀል የምትሰሩ ሰዎች ምንም ነው በቃ መግቢያ መልከስከስ ሁሌ በቃ እንደተሳደዳችሁ ፎቶአችሁ እንደተወጣ ሌባ እየተባላችሁ መሳቀቅ እንደ ቀን ጅብ በቃ በዛም በዚህም ስትሄዱ ቤተክርስቲያን ጋር እንደደረሰ መስጊድ ጋር ሆኖ አርጉት። ሁለት ካሌብ እንትና እንደ ታሜ አይነት እንደ ናቲ እንደ ካሌብ ያኛው ልጅ እንደነሱ አይነት ወንድሞች ስላለኝ የእውነት እኔ በጣም ደስ ብሎኛል። ኮርቼባቸዋለሁ። ምክንያቱም ለምን እንደኮራሁባቸው ልንገርሽ። ጓደኝነትን አላዩም አሳልፈው ሲሰጡ። ገብቶሻል? ደፋሪ ዘመድም ብሔርም እምነትም እንደሌለው ያመንኩት በእነሱ ነው። እስከ መጨረሻ ድረስ ከኔ ጋር ነበሩ። ኢቭን ወደ ሆስፒታል ስንሄድ ማለት ነው እነሱ የተመለሱት ሴት ስለሆነች እነሱ መግባት አይችሉም። እኔና እሷን ፖሊሶቹ ይዘውን ወደ ሆስፒታል ሲሄዱ እነሱ ምን እናድርግ እንምጣ ሲሉ አትገቡም፣ ምን ልታረጉ ትመጣላችሁ፣ ሂዱ ነው ያልኳቸው። ናቲ ማን ነው ናቲ አይ ቲንክ ስልኬ የለውም። ካሌብ እስከ ሌሊት ድረስ እየደወለ ምን ላይ ደረስሽ፣ ምን ሆንሽ፣ የሚበላ ላምጣልሽ እያለ እየጠየቀኝ ነበረ። ቢችሉ ኖሮ እዛ መግባት ነበር የፈለጉት። አብረዋት እስከ መጨረሻ መቆየት ነበር የፈለጉት። ግን ሴት ስለሆነች መግባት ስለማይችሉ ነው የተመለሱት። እና የእውነት እናንተ ምርጥ ወንድሞች ናችሁ። አላህ ባህሪያችሁን አይቀይራችሁ። ሁል ጊዜ እንደዚህ ለእህቶቻችሁ ከእህቶቻችሁ ጎን የምትቆሙ ያድርጋችሁ። መቼም ቢሆን እንድትቀየሩ አንፈልግም። ልክ እንደናንተ ደግሞ እንደዚህ ችግሮች ሲመጡ መደፈር ሲመጣ ስናዝን ስንጎዳ ከጎናችን የሚቆሙልን ወንድሞች ስናገኝ እኛም ፕራውድ ሆነን እንወጣለን። ችግራችንን፣ ድክመታችንን፣ ጥፋታችንን የተፈጠረብንን ነገር ለመናገር የሚደግፈን ሰው አለ ብለን ስለምናስብ አፍነን አንቀመጥም እና እናንተ አስመስክራችኋል። እናንተ ከጎናችን በመሆናችሁ ዛሬ እንደዚህ ወተን ደፍረን መናገር ችለናል። እና ሌሎችም ወንድሞች እስኪ ከነሱ ተማሩና ቆሙ፣ ከእህቶቻችሁ ጎን ቆሙ። ያመኗችሁን የተደገፏችሁን የራሴ ሰው ነው ብለው ያላችሁን ሰው አትድፈሩ፣ አውሬ አትሁኑ። ምክንያቱም እዚህ ሀገር ምን እናውቃለን እኮ 40 ብር 30 ብር እያሉ መንገድ ላይ ራሳቸውን ዋጋ ተከራክረው ራሳቸውን የሚሸጡ እንዳሉ እናውቃለን። ወንድ የማያውቁ ሴቶችን አትሊስት ህይወታቸውን አታበላሹ እባካችሁ፣ እባካችሁ። እኔ የእውነት ነው የምልህ ናቲ፣ አላህ ይስጣችሁ። ለእናንተ እኔ ምንም ቃላት የለኝም። እና ደግሞ ሁላችንም ስንተጋገዝ ብሔርና እምነት አይለየንም። ናቲ የወላይታ ልጅ ነኝ ብለሃል። አብዛኛውን ጊዜ ቪዲዮ በአማርኛም ስሩላቸው ለሴት እህቶቻችሁ። እናንተ ቤታችሁ ስትከፍቱ ጥሩን እንመጣለን። በጣም አብዛኞቹ የወላይታ ልጆች እንደገና የሀዲያ ልጆች የከምባታ ልጆች ናቸው፣ የሀላባ ልጆች ናቸው። እዚህ በጣም ጉዳት እውነት ናቲ፣ እኔ አሳይሃለሁ። በጣም በሺ የሚቆጠር ደረሰኝ አለኝ። ብራቸው ተበልቶባቸው አንገት ለአንገት ተናንቀን ስናስመልሳቸው ህጉን ስለማያውቁት እነሱን ሲያስፈራሩ ህጉን የምናውቀው ስናናግራቸው እንትን ይላሉ። ስለዚህ ለምን በቃ የሴት ልጅ ህመም የሁሉም ኢትዮጵያዊ ህመም ነው። ስደት ላይ ባዳ የለም። ሁልሽም የአንድ እናት የአንድ አባት ልጅ ነሽ። ከየትም ነይ ከየትም ቤተሰብሽን ትተሽ ነው የመጣሽው። አብረን እዚህ ሁላችንም አንድ ነው። የሳሚ ችግር የኔ ችግር ነው። እኔ ከራበኝ ሳሚ ናቲ ብቻውን መብላት የለበትም። ታሜ ሲቸገር ለታሜ ሮጠን መድረስ አለብን። መደጋገፍ አለብን። በቋንቋ በዘር በቃ ስደት ላይ እንደዛ እንዳትሆኑ መደጋገፍ አለብን። እንደዚህ አይነት ቆሻሻ ሰዎችን በደንብ አድርገን ጥግ ድረስ ሄደን አፍንጫችን ላይ ቆመን አስረግጠን እንነግራቸዋለን። እና ናቲ ላደረገው ነገር በጣም እናመሰግናለን። እግዚአብሔር ያክብርሽ። እናመሰግናለን። በዚህ አጋጣሚ አጠር ያለ መልእክት ያው ናቲ ሁላችንም ብናደንቅ ብንልህ ሁሉን ነገር እናደርግልህ
ደስተኞች ነን። እኔ እንደ ሀሳብ የምሰጠው የአማርኛ ቪዲዮ ስሩላቸው። በጣም ብዙ እህቶቻችሁ ሲመጡ ቋንቋውን አይችሉትም። ህጉን በእናንተ ቋንቋ አስተምሯቸው። ጄነራል የሆነውን ህግ ዱባይ ምን አለ ምን የለም ቅድም ስትናገር ነበረ መሲ። እኛን ሰዎች ገፍተው የማይደፍሩ ህጉን ስለምናውቀው ነው። ሌላ ነገር ስለሆነ ብቻ አይደለም። ስንናገር ፎሎ የሚያደርጉና የሚከተሉ ህጉን ስለምናውቀው ነው። እና ለትንንሽ እህቶቻችሁ አዲስ ለሚገቡት በእናንተ ቋንቋ ህጉን ስሩላቸው። ከዛ አይደፈሩም። በነገራችን ላይ በጣም ቆራጦች ናቸው። ሁለተኛ ደግሞ ከአሁን በፊት የሆነች ከእናንተ የመጣች ህፃን ልጅ አለች እና ያው በዛውም ልክ ምንድነው አይሰሙም። ኖርማሊ በአማርኛ ስትነግራቸው ካልተረዱ ከባድ ስለሚሆን አስረዷቸው ነው የምለው ነው። ቪዲዮ ስሩላቸው፣ አስተምሯቸው፣ በትርጉም ስሩላቸውና የዚህን አክል አይደፈሩም። ምክንያቱም ብዙ ጊዜ አሁን እንትኑ ጩኸቱ እየመጣ ያለው ወደ እናንተ ነው። ጥቃቱ እየመጣ ያለው ወደ እናንተ ነው። ለምን ህጉን ስለማያውቁት። እኛ እናወራለን። እኛ አመታትን እንግዲህ ፎዚ እኔ ነብርጅስቶን መሲያለ ጁጁ እዚህ ጋር ነሙኒ ረጅም አመታት ይወራል ህጉ። ነገር ግን እኛ የምናወራበት ቋንቋ ሌላ ስለሆነ ስላልተረዱ ነው እንጂ እንደማይነኩ እና አይነኩ እንደሆኑ ይታወቃል። ሶ በቋንቋችሁ ቪዲዮ ስሩላቸው፣ አስተምሯቸው ነው የምለው። አመሰግናለሁ ናትዬ። እናመሰግናለን ስራህን ለመተክ አክብረን ስለመጣት። ናትዬ ደግሞ ቤታችሁ ስንመጣ ደግሞ አንዳንድ ጊዜ አማርኛ ማውሩሽ አስገቡን ማለት አስገቡን ሳይሆን እንድናዳምጣችሁ። ትናንትና እኔ ባይዘው ብገባም በአማርኛ አውሩሽ ናትዬ። አንዳንድ ጊዜ በአማርኛ በቋንቋችሁም እያወራችሁ ያው ሁሉም መቼም አይደለም መቼም ቋንቋችሁ የሚገባ የሀዲያን ቋንቋ የምትችሉ፣ ከምባትኛ የምትችሉ፣ ወላይተኛ የምትችሉ በቃ በቋንቋችሁ የዱባይን ህግ ለሚመጡ እህቶቻችሁ ንገሯቸው። ከዛ በተነፋባችሁ ማንም ይሁን ሲኖር ኑ ወደኛ ከኛ ጋር እንዲፋለሙ አድርጓቸው። እናንተን ከሜዳ እናስወጣችሁና ከኛ ጋር ይገጥማሉ። ከኛ ጋር የታጠቁ አይገጥሙንም እነዚህ ሽንታሞች። እሺ እናመሰግናለን። ቴንክ ዩ እናመሰግናለን እናቴ ወንድማችን። እሺ ታዲያ እና ጋይዝ ለማንኛውም እኔም ልወጣ ነው። ወላሂ ደስክ እያመመኝ እና እኔ የምለው ኮመንቱ ላይ እንዳለ ታሜ እናመሰግናለን በሉት። እኔ ታሜ ስለማንችል ስለ ታሜ ብቻ እስኪ ጻፉ። ታሜ እናመሰግናለን። አልፈልግም በእግዚአብሔር ኮሜንት ዝጉ። ይኸውላችሁ እኔ አሁን ከመውጣቴ በፊት ማለት የምፈልገው እውነት ሴቶች እህቶቼ ራሳቸውን ጠብቁ። ልክ እንደተናገሩት እዚህ ጋር ግዴታ ማለት በቃ ቦታም ብታጡ ራሱ ማለት ያኔ መምረጥም ትችላላችሁ። ኢጃዛ ቤት ማለት ከሴቶች ጋር ብትሆኑ ራሳችሁን አስከብሩ። ከሴቶች ጋር ስትሆኑ ደግሞ እንደናንተ ማለት ሆኖ ሴቶች አትሊስት ሰላም ያኔ ስትተኙ ሰላም ታገኛላችሁ። ከወንድ ጋር ማለት መቀላቀል ምናልባት እድልም ወይም ቻንስም ካላገኘሽ ከሴት ጋር ያኺ ላ መሆንም ያለበት ከሴቶች ቤት ብቻ መሆን ያለበት። አለበለዚያ በቃ ስራ ገብተሽ እንዳትወጪ ረፍት አያስፈልግሽም። ይሄንን ነገር አትሊስት ያኔ ራሳችሁን ሴቭ ማድረግ የምትችሉበት መንገድ ከወንድ በኢጃዛ ቤት እኔ ሁሉም ወንዶች ማለት መጥፎ ማለት አልችልም፣ ግን አሁንም አያስፈልግም ማለት በጣም ትልቅ 4 ነጥብ ዝጉበት። አያስፈልግም። ለምን እኔ ማለት እህቲ ወላሂ ኢጃዛ ቤት ከወንዶች ጋር ኖ ግደኝ አላስገባሽም። ሐታ ጥሩ ቢሆኑ ሙጠዋም ቢሆኑ ምንም ቢሆኑ ኖ ማይሆን ነገር ማለት አይሆንም። ስለዚህ ከሴቶች ጋር ብትሆኑ ይሻላል። ራሳችሁን ሴፍቲ ታደርጋላችሁ። እንግዲህ ፈጣሪ ጠብቃችሁ፣ እናንተም ራሳችሁን ጠብቁ። ወዳችኋለሁ። ልወጣ ነው። ታሜ አንዴ ባትወጣ ከይቅርታ ጋር በጣም ከልቤ ላመሰግን እወዳለሁ። የኔ ውድ ወንድም ሁልጊዜ ነው ማይክ ሁልጊዜ ከዚህ በፊትም በአካልም ተገናኝቻለሁ። እውነት ለወላይታ ልጅ ከዚህ በፊትም ስትደርስ አይቻለሁ በአይኔ በብራኔ። እግዚአብሔር ምስክሬ ነው። ታሜ በጣም መልካም ጀግና ወንድማችን እጅግ በጣም ላመሰግን እወዳለሁ። ክርስቶስ ምስክሬ። እኔ የወላይታ ልጅ ነኝ። ከዚህ ከናቲ ጓደኛ ከነ ልጆቹ ከሁላችን ጋር ጓደኛችን ነኝ። ግን በጣም እናንተ ያደረጋችሁ ነገር ሳሪ ቤት ትላንት ገብቼም ተራ ሰታችሁ ከአንድም ሁለቴ አስገብታችሁ ስትጠይቁ እኔም ያቅሜ ማቀው ያህል ሳወራ ሁሉም ነገር ላይ እየተረዳችሁ ያቅማችሁ ወደዛ ወደዚህ ብላችሁ ሁሉም ነገር ያደረጋችሁ ለእናንተ ምስጋናዬ በጣም ከልቤ ነው። እግዚአብሔር በማቀው እጅግ በጣም ማመሰግናችሁ። ሐቢብቲ መስጋና ለአላህ ነው ለፈጣሪ። እግዚአብሔር ያክብራችሁ። እውነት ሁላችሁ ጁዬ በኮሜንትም እያየሁሽ ነበር። እነሳሚ ጋር እኛ ጋር መተሽም ሁላችሁም ፎዚያም ነበርሽ እኛ ጋር አይተናል። ልጅቷን በቪዲዮ በማሳየት ሁሉም ነገር በመተባበር አለሽ።
ሁላችሁም እኔ ስማችሁን ጠርቼ ባልጨርስም እኔ እማቃችሁ አላችሁ፣ መጥራት የምችላችሁ አላችሁ። ሁላችሁን አንድ ላይ ነው ማመሰገን የምችለው። እግዚአብሔርም ቃላት ያጥረኛል። መስዬ እኔ አንቺን ሁሌ ነው የምከታተልሽ። ሀቢባ ቤት ነው ማይሽ። ሁሌም በጣም መልካም ነገር ስትሰሪ ነው ማይሽ። በጣም ቲዩትና ቅን ሴት መሆንሽን አውቃለሁ። እኔ በአካል ድረስ ሄጄ እግዚአብሔር ምስክሬ ነው ዮርዲ ነኝ። ባለፈው አንቺ ቤት ያወራሁት ልጅ ነኝ ብዬ በአካል አገኝሻለሁ እና በጣም ነው ማመሰግናችሁ ሁላችሁን። እግዚአብሔር አምላክ እሱ ይባረክ። እውነት ለዚች ልጅ ብላችሁ የተረባረባችሁ ሁላችሁ ነው ማመሰግናችሁ እና እግዚአብሔር ደግሞ በዱዓም በጸሎቱም አትርሷት። ኢንሻአላህ ትድናለች፣ በእግሯ የምትሄድ ኢንሻአላህ። እና በዚህ ላይ ታሜ እኔ የምጠይቀው እኛ ወላይታ ልጆችም ሆነ ሌሎችም ለሷ ለልጅቷ የሚያስፈልግ እርዳታ ካለ እኛ ለሁሉም ነገር ችግር የለም። እኛ በግሩፕም በላይ በሁሉም ነገር አድርገን የሚያስፈልግ ነገር ካለ እናንተ ከተናገራችሁ እኛ እናደርጋለን፣ እንተባበራለን። እሺ አብሽሪ ነው እህት ዮርዲ እናመሰግናለን። እሺ አንቺ በቃ ሴት ሆነሽ እንደዚህ ሰፖርት ልታረጊ ራሱ ስለመጣሽ በጣም እናመሰግናለን። ታው ግን ኮፒ ሊንክ አድርጉልኝ። የሚያለቅስ ኢሞጂ ብዙ ልካችሁ ቁርጥ ይላልና ታፕታብ እስኪ አድርጉ። በዚህ እንኳን እስኪ ሰፖርት አድርጉ በታፕታቡና በኮፒ ሊንክ ዮርዲ እናመሰግናለን።